ማህይም ነው ኢትዮጵያ ይበዛው ደግሞ በማህይምነቱ እኮ እንዴት እንደሚቆራ ኢትዮጵያዊ ሁሉ ቀን ሆቴል ምንድነው የምትሰራው? አልጋ ይዛ ነው ሁሉ ቀን የምናገኛት። አልጋ አንጣፊ ናት ወይስ ምንድን ናት? ሴት ብዙ ስራ አለበት። ህይወቱም አሪፍ ነው። ተረዳሽ? ለምን ይሰግርሻል? እውነትሽን ቆም ብለሽ ስታስቢው የምር እኔ ልክ ነኝ። ማርያምን ቁሻሻ ጭንቅላት ያላቸው የሷ አቋም አራማጅ ጋር እንዲት ያይዤ ማለት ነው። ቅዱስ ላሊበላ ስም ይቅርታ ጠይቃለሁ፣ አጥፍቻለሁ። ሰላምና ፍቅር ለእናንተ ይሁን ውድ የዩቲዩብ ቤተሰቦቼ። ዛሬም እንግዲህ በአዳዲስ ቪዲዮ እንደዚሁ መነጋገሪያ ቢሆኑ ቪዲዮዎች ተገናኝተናል። ጃኒ ገብሩ እንግዲህ ዱባይ ባለችበት ብዙ ነገሮችን ጀምራለች። ከኤቢ ማርሻል ጋር የፍቅር ህይወት ጀምራ ይሆን ገና ከአዶናይ ጋር ተለያይታ ትንሽ ጊዜ እንኳን ሳታሳልፍ ከኤቢ ማርሻል ጋር ፍቅር ጀምራለች በማለት አንዳንድ ሰዎች እያወሩ ነው ያሉት። ይህንን መረጃ ይዘናል። በተጨማሪም እንግዲህ ጃኒ ላይቭ ላይ ስለ አዶናይ አንድ አስደንጋጭ ነገር ተናግራለች። ይሄንንም ይዘነዋል፣ አብረን የምንመለከት ነው የሚሆነው። እናንተም እንግዲህ እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ነባሮቻችሁ ላይክ ሼር ያደረጋችሁ አብራችሁ ቆዩ። ቅድስት አርሴማ ትለኝ። አርሴማ ምንድን ነው? ኢትዮጵያዊ ነች። ምን አገባል ስለ አርሴማ? ከንጉሱ ጋር ተጣላች፣ ደበደባት፣ ወቀጣት፣ ምናምን አራት፣ ፈለጣት፣ ለቀቃት። ምን ማለት ነው? እኔ አማራ የሚባል ለኛ ለንግስት ማክዳ ታቦታት ቀርጽላትም ታዲያ ለንግስትህ ለላሊበላ ደግመ አትቀርጽለት? ለንጉስ ላሊበላ ለገላውዲዮስ ኦሮሞችን አራቸውን አብሉት ያባረሩ ቅዱስ ለገላውዲዮስ ለእንትና ታረግለት ታቦታት ቀርጽ። ይሄ ነው እና ብሬን ዋሽ ነው። ብዙ ጊዜ ሃይማኖት ማለት የማደዘንጃ ኦፔም ማለት ነው። ያው ማሳገሻ ፓናዶል ማለት ነው። ያው ረሀብተኛው ምኑም እሷን እያነበበ ይሄዳል ማለት ነው። ግን እኛ እንደዚህ ስንል መጽሐፍ ቅዱስ አናምንም ማለት አይደለም። በአብዛኛው ጽሁፎች የተጻፉት የጥቁሩን ማይንድ ማስተር ማይንድ ምንድነው ማስተር ማይንዶች ሌላ ማይንድ ለመያዝ የኛን ማይንድ ለማሰር የጻፉት መጽሐፍ ነው። ፋክቱ ነው እንጂ መጽሐፍ ቅዱስ የሚያድን ቢሆን ኖሮ ፈረንጅ ለኛ ሰጥቶ መኪና ይሰራል፣ አውሮፕላን ሻትል ወደ ጨረቃ ይበራል። ዛሬ እኮ ሰው መሞት ሊቀር እኮ ከ2030 በኋላ ሰው ላይ ሞት ይችላል። መድኃኒት እየሰራ ነው። ስቴም ሴል የሚባላል። ስቴም ሴል እያንዳንዱ ሲያረጅ ነው ሰው የሚያረጀው። ስቴም ሴል ሰዎች ተሞክሮ ወደ ከ60 ዓመት ከ70 ዓመት ወደ 20 ዓመት መጥተዋል። በጣም ተይነ ቆሻሻ ገጣባ ልጅ። ኦኬ ለማንኛውም ደንቆሮን የመከርከው ዕለት ያብደዋል። የሰማለት ደንቆሮ ያብዳል። ጅልን ስትመክረው አትምከረው። አሁን አማራ መምከር አያስፈልግም። ማህይም ነው ኢትዮጵያ ይበዛው ደግሞ በማህይምነቱ እኮ እንዴት እንደሚቆራ ኢትዮጵያዊ በማህይምነቱ እንዴት እንደሚቆራ በድህነቱ እኮ የሚንጠባረር ማለት ኢትዮጵያዊ ድህነት ያቆራኛል። ቅማላ ድክና ሰው እንዴት ድህነት ያቆረዋል? ኢትዮጵያ ከስተም ሰምተዋል። አንዳንዱ ከሰና ድህነት ያቆራኛል። እውነት ከነው ቅማላ ኦሮሞኛ የማይችል በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዛ ስትዝትበት እኔ ነበርኩኝ አንገቴን የሰጠሁት። እሷን ከመሳሰሉ ቁሻሻ ጭንቅላት ያላቸው የሷ አቋም አራማጅ ጋር እንዲት ያይዤ ማለት ነው። እኔ ነኝ ብሬን ያወጣሁት። እዚች ሚዲያ ላይ ያለም እዚህ ሀገር ላይ ሸርሙጣ እንደሚወደድ በስነ ስርዓት ነው ያስተማራችሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ ተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር
ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ ቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ብዙ ስራ አለበት። ህይወቱም አሪፍ ነው። ተረዳሽ? ለምን ይሰድብሻል? እውነትሽን ቆም ብለሽ ስታስቢው የምር እኔ ልክ ነኝ ማርያምን ለምን ይሰድብሻል? ግን በቃ ህይወቱ የተመሰቃቀለበትና የሱ ዳሜጅ ስለሆነ ብቻ ያንቺም ግዴታ እንደዛ መሆን አለበት። ገባሽ? ለዛ በቃ ምንም አማራጭ የለም። እንደሞ ይኸውልሽ እኔ ምን አይነት ላይክ አሁን ለምሳሌ ደርሰሽባችሁ ምናምን የሚሳደቡት እኮ ኖርማል ነው። ሳደርሽባቸው ነው የሚሳደቡ ናቸው። እኔ አሁን እየተበቀለች ነው ማን ተረዱ። በቃ እዛ ጋር የሆነ ህይወት የሚያመሰቃቅለው የሆነ የተጎዳው ህይወት አለ። እሱን ህይወት አንቺ ጋር እየተበቀለው ነው፣ እየሰደበች ነው። እና ደግሞ ሶሻል ሚዲያ ላይክ ፐብሊክ ፊገር እስከሆንሽ ድረስ እንዴት ነሽ ጃንዬ? ሃይ ቤኪ፣ ሃይ ቤኪ መስለኝ ነበር አለው። ደህና ነህ? አስተውሽ? አይ ኖ ቦታውን እዚህ መንገር አልችልም። የት? አዲስ አበባ ኢምፔሪያል አካባቢ። አረ እስኪ ልይ ቆይ። አረ ነው አላስታወስኩም። እዚህ አሁን ምን ቢ እኔ ጋር 4700 ሰው አለ። ምን ቢል ልናገር እንዴ? ምን ችግር አለው? እናትና አባቶቻችን፣ ቤተሰቦቻችን፣ እህቶቻችን አይደሉ? ምን ችግር አለው? ልንገር ቦታው። አዎ ተናገር። እስከ ላይ መቀረስ ይሻል ማለት እንዴ? ትላጣለህ እንዴ ብሮ? አረጅ ፈራሉ። ምን ሆነሻል? ችግር የለውም እንተዋወቅ ብትለኝ እኮ ነው ይረዳል። ያረዳል። እኔማ ከ3 ከ4 ሱር በላይ ተገናኝተናል እኮ። ብንገናኝም አድናቂሽ ነኝ ልትለኝ ነው። ሌላ ምንም አይኖርም ብዬ ነው። አረ እኔም እንደዛ እንኳን የምል ሰው አይደለሁም፣ ግን ምን ችግር አለው ብትል ና ከብደኛል። ዋይ እኔ እንጃ። ደህና ናችሁ? ይጎ ይባላል ይሄ። አያውቅኝም እንኳን አያውቀውም። ከዛ ዘልኩት አያውቀውም። እሺ ምንድን ነው አልኩት። አያውቀውም እንዴ? ኦፍ ኮርስ ስካይላይት ቤት እሄዳለሁ እኮ። ታዲያ ሁሉ ቀን ሆቴል ምንድን ነው የምትሰራው? አልጋ ይዛ ነው ሁሉ ቀን የምናገኛት። አልጋ አንጣፊ ናት ወይስ ምንድን ናት? አስመጪና ላኪ ናት እንዴ? ማለት ሰው ወንድም ያስመጣል፣ ሴትም ያስመጣል፣ ቀም ያስመጣል፣ ቀልብም ያመጣል፣ እንትንም ያስመጣል። ብዙ ነገር ሰው ያስመጣል። አባ ሴጋ ያስመጣል። እና ከየትኛው ፓርት ናት? ከየትኛው ኢንቨስተር ውስጥ ናት? ቤት ተከራይታ የምትኖር ከሆነ ምን ካለ ሁሉ ቀን አልጋ ምን ያደርግላል? ምን ነው ታለው? ቢሮዋ ነው አልጋው። ያው አይኑ ላይ እንኳን ጥያቄ ይመጣል እኮ ዝም ብለህ ተኝታ ስትነጋ ይመጣል እኮ ጥያቄ። ለምን ይመጣል አይባልም። ይሄ ጸብ ያልፈሳንበት አልጋ የለም ማለት ጦጣ። አሁን እኮ እንደ ዲቦራ ነው ማለት ነው እኮ አይደል? የሆነት ያልተኛንበት አልጋ የለም ማለች። እርሞን ያገባች አብሮ አደግ ጦጣ ትዳሬ እንደዛ ብሎ አዳሬ እንደዛ ብሎ ባህሪ እንደዛ ብሎ እንደዚህ ያለ ስጨቀጭቃት ባክሽ ያልፈሳንበትና ያልተኛንበት አልጋ የለም ማለች። ይሄ ተረት ወይ አባባል ወይ ገጠመኝ አልተመሳሰለባችሁ ከእንትና ጋር ከዲቦራ ጋር ማለት? ዱባይ እንግዲህ አረብ ሀገር ነው፣ ውድ ነው ምናምንና ሁሉ ቀን ቤርጎ ይዘህ ማለት ሆቴል ላይ የሆቴል አልጋ ላይ ሁሉ ቀን እየወረድክ እና ይሄ ለስድቡ ምናምን አይደለም። ይሄ ነገር ግን አላያችሁም? አልታዘባችሁ? አሁን ዛሬ አርብ ነው ወጣ እንላለን ትላችሁና ቤርጎ ነው የምታገኟት የአልጋ ቤት የምትቀርጿል ሁሉ ቀን እና ኢዚስ
ለጠቅላላ እውቀት ማይልዬ ስራ ነው። እኔ እኮ አልጋ ጣፊ ናት፣ ሆቴል ውስጥ ምንድን ናት፣ እግረ መንገዳው ነው ቪዲዮ የምትሰራው እላለሁ። ድምጿ ስታዛጋ ነው የምናደመው። አዛግተህ ከሆነ ይሄ ከሾርትም ያለፈ ነው ጉዳዩ። ከሾርት ሚሞሪም አልፎ ሂስቶሪካል ይሆናል። ሂስቶሪካል ነው የሚሆነው። ሂስቶሪካል ዚስ ኢዝ ሂስቶሪ ኖት ፋንክሽን ምናምን ነገር አይደለም። ራይት እኛ ብቻ ልንገርህ፣ አልጋ እንኳን ቤት ውስጥ የሌለን በሊያ ህይወት ላይ ምን ልጨምር? ሊያሾ ትበልጥሃለች። እውቅና አላት፣ ገንዘብ አላት፣ ቤት መኪናዋን ገዝታ ልጇን እያስተዳደረች ያውም ኢትዮጵያ ውስጥ ቁጭ ብላ እንደናንተ እየተረመጠመጠች አይደለም፣ ተሸፍና አይደለም። ፊት ለፊት ወጥተን ተጋርጠን ነው የምንኖረው። ወንዱ ጣስቲ ወንድ እናት ወልዳለች፣ ወጥተህ አውራ። ወንድ እንዲህ ማጨበጨብልህ ወንድ ወጥተህ አውራ። ቀዛና አራ ታወራለህ እንዴ? ደግሞ ክብር አትወዱም፣ ክብር አትወዱም። ሳያችሁ ፈተናችሁ መሰላችሁ። ማንም ይፈራችሁ? ሄዱና ዘንድ ለምራችሁ ሌላውን አንቦቃቦ አስቦቃቁ እንትንሽን ይዣለሁ ሙሙሽን ይዣለሁ ከንተና ጋር ከንተና ጋር ምን ሙሙዬን አይደለም ልንገር ፊንጢጣይም ገልብጣ አውጣው ሚዲያ ላይ ደስ እያለኝ ማን ምን አገባው? የግል ገላ ነው ያስኩት፣ የመንግስት ገላ ላይ ያስኩም እያልኩ ነው፣ እየነገርኩ ነው። በገዛ ገላይ ማን ምን አገባው? የምሬን ነው እግዚአብሔር የግል ገላ ላይ ያስኩት፣ የመንግስት ገላ ላይ ያስኩም። እንዲህ ለምን ፊንጢጣይን ገልብጦ ታወጣው? ደስ እያለኝ ሳልፈልግ አስቸገርኳችሁ። ማስታወቂያ ትሰሩልኛላችሁ። ምን ችግር አለ? ምን ችግር አለ? ሂድና የምታሸማቀውን አሸማቀቅ። ከኔ ጋር አንላቀቃትም። አትችለኝም እያልኩ ነው። ካንተ ራስ ባለጌ ካንተ ራስ ቅሌታ ውርደታ ነኝ። አሳይሃለሁ። እጸዳዳብሃለሁ። መጥቼ አሳይሃለሁ። እናት ወልዳለች። አንተ ወጣ አውራ እንደኔ እስቲ አውራ። በጣም ይሄ ቢዝነስ የምንሰራበት አካውንት ወይ ተሰጥቶብን ወይ ምን እንበላው ምን ልጠጣ ይብላኝ። አንተ 3 ቀን ቢዘጋብህ የጨነቀክ 3 ቀን ተሰጥቶብህ እኮ ከፍለህ አካውንትን ስታስመልስ ከፍለህ ነው። ከፍላችሁ እንዲቆጠር ከፍለህ ለምን እግር ልሰህ ግራ የገባህ አንተ ነህ። ለምን ህይወት የለህም ካለዚህ። እኛ ግን ህይወት አለን። ትርፍ ጊዜ እዚህ ጋር ማባክ ነው። እዝናናለሁ፣ እቀማለሁ፣ እጠጣለሁ፣ ጨፍራለሁ፣ እሸጎራለሁ። ምን አገባ? ምን ልታመጣ? ማን ምን ሊያመጣ? ማን በኔ ህይወት ላይ ሊያገባው? አሳይሃለሁ ያልኩ ቀዘና አታካ ምታስወካካው ሊድና ስወካካ። አሁን የሚሰማክ ትውልድ በስቷል። ክፋታችሁ በስቷል። መርዛችሁ በስቷል። አልሰማህም። ሹጣ አልሰማህም። ግማታ ጥምባታ ሴቶች ስኬታማ ሲሆኑ ቫይራል ሲሆኑ በሚሰሩት ቪዲዮ በሚያረጉት ነገር ተደማጭነት ተደራሽነት ሲኖራችሁ ስፔሻሊ ሴቶች ነው። የእናንተ ግሩፕ ሴቶች ነው። ጸረ ወጣት ናችሁ። አረጃችሁ፣ ጃጃችሁ፣ ፈጃችሁ። $1000 ና ቻሌንጁ እንጂ አንድ ሰው ስንት ነው? የቢዝነሱ $1000 ነው። ቢዝነሱ $1000 ነው። ለ10 ቢዝነሶች ብቻ ነው የድል የከፈት ነው። ቢዝነስ ለማስተዋወቅ ከዛ በላይም አደርጋለሁ የሚል መልካም ሰው ካለ እንቀበላለን። አይ ቲንክ $50 ነች መሰለኝ አንድ ሰው ቻሌንጅ እና ኦኬ ኦ ያ $50 ያ ሶሪ ስንትን ስላልገባኝ ነው። ናቸው የለም 3 ሰው ይችላሉ። ይሄ3 ሰው ይችላሉ። ያ ኦኬ እዚህ ጋር ካጠገባችሁ ታንክ ዩ አሞራ ሰማይ ታንክ ዩ ኦኬ እናመሰግናለን። አሞራ $350 ማለት ነው ስላለው አሞራ ሰማይ ታንክ ዩ ሶ ማች ረዲኤትም ካጠገባችን አለች። አቶ ጃኒ አዶኒ ብቻውን አይደለም አለን ከጎናችን አለ ወንድሞቻችን። And to support this journey, guys. Come on. Thank you. So happy to be here. ያንተ ሰፖርተር ነኝ። ብዙ ሻምፒዮኖችን ከፍቻለሁ ካሁን በፊት በአንተ ደስታዎች የምታውቀኝ ከሆነ ካናዳ ነው የምኖረው። እስኪ ፊቴ ሊዮ በደምብ ኦኬ። አሁንስ እኔ ጋር የምታወቃለን ባከብር ነው የምኖረው። ምንትና ነው ዛክ the injection when I black injection when I talk you gotta pay attention. You better pay attention. Yes. የሚትገርም ግጥም ብዙ ሻምፒዮኖችን ከፍቻለሁ በአንተ ደስታዎች። በጣም ደህና ነኝ እግዚአብሔር ይመስገን። እጅግ በጣም ደስ የሚል ዜና ይዤላችሁ መጥቻለሁ። 6 ሚሊዮን ከፍታለን። Yes. ዛሬ
ያው እንከፍታለን አንድ ሻምፓኝ እንደተለመደው። ቴንክ ዩ ጋይስ። አዲስ ቪዲዮ ፖስት ብያለሁ፣ ሪፖስት እያደረጋችሁ እሺ። እና መማርዬ ቴንክ ዩ በጣም የምን ዜና እስኪ እንስማ። ብዙ መልእክቶችን እልክልህ ነበረ። አይ ቲንክ ያው አይ ኖ ቢዚ ስለሆንክ ብዙ ጊዜ አትመልስልኝ። እኔ እዚህ ካናዳ ነው የምኖረው። መጥቼ ባወራ ከቦርዱ ጋር አንድ ላይ ብናወራ በጣም ደስ ይለኝ ነበረ። ከሶሞን ይስማው ጋራ የምታውቀው ከሆነ ሶሞን ይስማው አይ ቲንክ መማር ታውቀዋለች። ሂ ኢዝ ቬሪ ኖውን ኢን ኢትዮጵያ። ከሱ ጋራ እና ከቲጂ ጋራ አውርተናል። ካሁን በፊትም ስልክ ተደውሎልህ ነበር በማናጀር በኩል በማን ነው ስሙ በቅዱስ በኩል ትንሽ ልናገኝ አልቻልንም። እና አሁን ያሰብኩት ሀሳብ ምንድነው እኔና ቲሞቼ ማናጀሮቼ ባወራነው መሰረት ነገሮቹ በትክክል ከሄዱ እናንተም ከተስማማችሁበት ከ500,000 እስከ $1 ሚሊዮን ድረስ ለማገዝ ሀሳብ አለን። ግን ያ ነገር ከመሆኑ በፊት አብረን ቁጭ ብለን ብናወራና ዲስከስ ብናረግ ካንተ ማናጀሮች ጋራ ወሬቨር ከቦርዱ ጋር ብናወራ በጣም ደስ ይለኛል። መምጣት እችላለሁ። ዛሬም ነገም መምጣት እችላለሁኝ። ሚኒሶታ ነው ያለው መሰለኝ አሁን አይደል? ስልክ ምን ታደርጋለህ መሰለህ ዛክ አልስኩ። በቃ ችግር የለም በውስጥ እናወራለን። በደንብ በውስጥ እናወራለን። በመማር በኩል እንዴት ነው ነገሩ? ግን 500,000 1 ሚሊዮን ቀጠሉ እዚህ ያሉት እኮ በጣም ደስ የሚል ነገር ነው። ዛክ እንግዲህ ከካናዳ እስከ ከ500 እስከ 1 ሚሊዮን ብር እንግዲህ ዶላር ማለት ነው እንረዳለን። ትልቅ ኒውስ ነው። ቆይ አንዴ ዛክ ሶሪ እንዴ ወደ ሚኒሶታ እችላለሁ። እኛ ኦፍ ኮርስ ያው ቦርዱም ማኔጅመንቱም ሁሉም እዚህ ነው ያለው። እሺ ኦኬ ሶ እንዴት ነው መጥቼ ማገኛችሁ? አድራሻ የለኝም። ሀዋም ገነ ኮንታክት ችግር የለውም። በመማር አሁን እናወራለን። በደንብ እናወራለን። ችግር መማር አለን። በቃ ችግር የለውም። በውስጥ እናወራለን። ወደ ሚኒሶታ መምጣት ትችላለህ። ትልቅ ነገር ነው ደግሞ አዶናይ ምን አለ መሰለህ ያ ደስ ይለኛል። እንደዛ አድርገን በጠረጴዛ ላይ ቁጭ ብለን ብናወራ በጣም ደስ ይለኛል። ከቻላ ካልሆነ ነገ ጠዋት መግባት እችላለሁ። አሜዚንግ 500,000 እስከ $1 ሚሊዮን እንግዲህ አድማጮቻችን ከካናዳ ዛክ መጣል ለቤታ ለእህቴ ቤታ የኛን ልታስቀናን ማለት ነው። እህቴ ሞት ነው የሚለየን ምናምን ብላ ቲሸርት አስደርጋላት ነበረ። ትዝ አላችሁ አይደል? አዎ። ከዛም ደግሞ ብዙ ነገር አለ። ኢንዌስ ብዙ ነገር አለ ጋይስ፣ ብዙ ነገር አለ። እሱንም ምንም አይደለም። ግን አሁን ከመቅስፈት ደርሶ ማለት ነው ከአቡዳቢ ድረስ ዱባይ ድረስ ጃኒን ለማግኘት የመጣችበት ርቀት በጣም ነው የገረመኝ። አሁን እህቴ ቤታ የምትቀና መስሏት ነው። እህቴ ቤታ እንዳትቀኝ እሺ፣ እኔ ፍቅር እንዳትቀኝ። በጣም ነው ያናደዱኝ። በጣም ነው ያናደዱኝ። አይ ስዌር ጋድ ተናድጃለሁ። አንቺን ሊያስቀኑሽ ፈልገው እኮ ነው። እንዳትቀኝ፣ በማንም ትርኪ ምርኪማ እንዳትቀኝ። ወይኔ ግን ሰው ግን ጋይስ ሰው ግን ያ ሁሉ የዱባይ ህዝብ እያለ ምን ነው ከዚችኛዋ ጋር ጓደኝነት ለመሆን በጣም ተፈለገ። ኤኒዌይስ ግን ለነገሩ ጥሩ ነው። ግን እህቴ ቤታዬን እንዳታስቀኛት ዲቦራ፣ እህቴን ቤታዬን እንዳታስቀኛት። አዎ ጋይስ አሁን ማን ይሙት ሰው ጠፍቶ ነው። ጉቺ አለች፣ ብርጅስቶን አለች፣ መሲ ዳጣ አለች፣ ከእንደገና ጭቂቷ ትልቋ ሴትዮዋም አለች። እነዛን ሁሉ ሳታገኛቸው ከእሷ ጋር ግን ለመገናኘት እዛ ድረስ እየሮጥሽ የመጣሽ ቤታዬ ልታስቀኛት ነው። አልቀረብሽም። እሺ አልቀረብሽም። ፖፖ ቢያት አልልም ፖፖ እህቴ ዲቦራ ነው የምለው። ሊያጣሉኝ እነዚህ ሂዱ ከዚህ። ግን ትገርማለች። አልገረመቻችሁም ጋይስ? ግን ሰው ግን አያሽቃብጥ ጋይስ፣ ሰው ግን አያሽቃብጥ። አይስዌር ጋድ ሰው ግን አያሽቃብጥ። እኔ ግን ይሄንንና መሰሉን ነገር
ዘረዝርላችኋለሁ። ግን አሁን አይደለም ጋይስ፣ አሁን ለመዘርዘር አይመችም። ለመዘርዘር ሰዓት ላፊ አይዘረዘርም። ልክፍትም ምችም አለው። ሲያልፍ ግን ነግራችኋለሁ። ዲቦራ ግን ሾካኪት ነሽ። እሺ ሾካኪት እህቴ ቤታዬ። አሁን ደግሞ እንትን ካሪቢያን ነው የሚባለው ጋይስ። አሜሪካ ያሉት ቫኬሽን የሚወጡበት ካሪቢያን ነው አይደለ ጋይስ? ነው አይደለ? ቤተሰብ ንገሩኝ። ነው አይደለ? ካሪቢያን ነው። እህቴ ቤታዬ ገብርኤልን እኔ ልንገርሽ፣ አይኑ ስልስል ምናምን ትናደጃለሽ። አይኑ ግን አንቺን እንዲደብርሽ አልፈልግም። ከኔ ጋር እንደባበር። ስሚ አሁን ካሪቢያን ቅርብሽ ነው። ካሪቢያን ብድግ ብለሽ ሂጂ። ደግሞ ባለፈው መክሬሽ ነግሬሽ ሰምተሻል። እኔ መመክርሽ ምክር ትመክሪያለሽ። ያቺ ዴቪድን ካሜራሽ ውስጥ ያስገባችውን ሴትየው ይዘሻት እንዳትሄጂ፣ ይቅርብሽ። ከእሷ ጋር ቪዲዮ ፎቶ ይቅርብሽ። ከእህትሽ ጋር እህት አለሽ፣ ወንድም አለሽ። ከእህትሽ ጋር ከወንድምሽ ጋር ብትቅ እያልሽ ሰውነትሽን ደግሞ ተናግረሻል። አንቺ ማስቀንሰሻል፣ ሴክሲ ሆነሻል፣ አብሮብሻል። ከዛም በኋላ ወጥተሽ በት በይ። የኔ እናት ምን ይታወቃል፣ ሞዴልም ሊያደርጉሽ ይችላሉ ካሪቢያኖቹ ጋይስ። አዎ ተዚጂ እንደው አንቺን ለማስቀናት አይደለ ሁለቱ እነዚህ ቢጥቆች ብጥቅ ያሉብሽ። አንቺ ደግሞ ከእህትሽ ጋር ብጥቅ ብለሽ አስቀኛችሁ። እጅ እንዳሰጭ እንዴ! አንቺን ለማስቀናት እንደዚህ ታትረው ይደራጁ እንዴ! አረ በስመ አብ በጣም ነው የሚገርሙት ጋይስ። አይገርሞችም ግን እንጂ ደነዝ ባልደንዝ ኑሮ በዚህ ሰዓት ምን ሰራ ነበር ላይ በዚህ ሰዓት ምን ሰራ ነው? ወደኔ ባልደንዝ በዚህ ሰዓት እናንተ ጋር መጣ ነበር። አልመጣም እና አሻንጉሊት መሰልሽ ነኝ እኮ የኔ ፍቅር ነኝ እኮ። እናንተ ናችሁ እኮ ሰው ያረጋችሁኝ። እሺ እና ጋይስ ስሙ እህቴ ቤታዬ እኮ ምንም ቢሆን ጎንደሬ ናት። እንደዚህ አይነት ነገር አታደርግም እንጂ እህቴ ቤታዬ እኔ እንደውም ሳስበው ቲንክ ኦፍ ቲንክ ሳደርግ ትላንትና ልብ ለልብ መርጃ ላይ አንበሳ አውርደሻል አይደለ? ከእንደገና ደግሞ እህትሽ መማርም አለች እንደ ሀሳብ አይ ዶንት ኖ ካንቺ በላይ አላቅም፣ ግን እንደ ሀሳብ እህቴ ቤታ እንደ ሀሳብ ከተግባባል ካሪቢያን ከመሄድሽ በፊት ለምን አዶናይንና መማርን አታገኛቸው? የሚል ሰው እኮ ብዙ አለ። እኔ አንቺን ቢያደርገኝ ቲንክ ኦፍ ቲንክ ነበር ማድረግ። ቲንክ ኦፍ ቲንክ መቼም በእኛ ማህበረሰብ አብረሽ ከተገናኘሽ ሌላ ነገር ነው የሚያስቡት። ኢትዮጵያ ሲሆን ነው እንደዛ የሚያስቡት እህቴ ቤታዬ። አሜሪካ ሲሆን እንደዛ አይታሰብም። ስለዚህ እንደው ጥርስሽን ንክስ አድርገሽ ይምጣው ብለሽ እህትሽ መማርም አለች። ብዙ ጎንደሬዎች አሉ እዛ ዲሲ ደግሞ እንደው የመጣው ድፈር ቤታዬ። ካሪቢያን ከሜድሽ በፊት የቲክቶክ ኮይን መግዛት ትፈልጋላችሁ? አንገዛም። ውጡልን ከዚህ ውጡ። አይናችሁ ጣ ውጡ ከዚህ ብዙ አድርጉልኝ ጋይስ። የምሬን ነው። እስኪ ድፈሪ ጋይስ። እስኪ እናበረታታት እናንተ የእህቴ ቤታ ወዳጆች። እስኪ ፑሽ አቃጣሪ ሰው ጋር ለማጣላት ስትሉ ነው እንጂ ቱስ የምትሉት ጥሩ ነገርማ አታረጉትም። ጥሩ ነገርማ አታረጉ። እስኪ ቤታዬ ድፈር፣ ጌታን ድፈር። ካልደፈረሰ አይጠራም። አደፍርሽው የኔና አደፍርሽው አትሰሚ አንቺ አትሰሚ። እኔን ብትሰሚ የት ትደርሻለሽ መሰለሽ? አደፍርሽው እዛም ካሪቢያን ከመሄድሽ ወንድሜ አዶናይዬንና መማርዬን አግኝተሽ 1-3 ቪዲዮ ብሎግ ምናምን እያልሽ ስሪ የኔ ፍቅር ስሪ። አቤት ይህን ብታረጊ እውነትም ጎንደሬ ልጅ ነበር። እውነትም ጎንደሪቷ ብዬ ነበር መጠልሽ የኔ ፍቅር። ለምንድን ነው ማትደፍረው? ፊልተር ትፈራዋለች የኔ ፍቅር። ምን ነው እህቴ ቤታዬ አሁን ሴክሲ ናት፣ ታምራለች ያለ ፊልተር። ምን አባታችሁ ያለ ፊልተር ሰው አታገኝም። ምን አባታችሁ ታምራለች፣ ጌታን ታምራለች። ሰውነቷ ያምራል፣ አለባበሷ ያምራል። ዘንጭ ይሄ እንደኔ እንደዚህ እንዳንቺ አሻንጉሊት እንደዚህ አይነቶችን አይደለም ታሪኩ። እንደዚህ አይነቶችን አድርጊ፣ ፏበይ፣ ትግድግድ መነጽርሽን አድርጊ። ወንድም ያዶናይንና እንትና ናገኝ የኔ ፍቅር ከአቡዳቢ ድረስ የመጡት እኮ አንቺን የተገናኙት እኮ አንቺን ሊያናድዱ በእነሱ ቤት እኮ አንቺን ሊያናድዱ። ድንቄ ማናደድ አንቺ ዱባይ ባትመጪ ራሱ ማለት ነው። ዱባይ ባትመጪ ራሱ እኮ እህቴ ቤታዬ ያቺ ዱባይ ያለችው እኮ ቲሸርት ራሱ አሰርታልሻለች። ቲሸርት አሰርታ ለብሳልሻለች። አንድረሰውም የኔ ፍቅር አንድረሰውም። እና
ወይ ግን ሰው ማሽቃበጥ ጋይስ፣ ሰው ግን እንዴት ያሽቃብጥ? ወይ ሀበሻ ክፉዎች ናቸው። እህቴ ቤታዬ ድፈሪው ጋይስ፣ ድፈሪው በሏት እስኪ በእናታችሁ ድፈሪው በሏት። ያለ ፊልተሩን ሰው ማግኘቱን ድፈሪው የመጣው ይምጣ። ለአንድ ቀን ለሁለት ቀንም ቢሆን ድፈሪው፣ አትፍሪው። ለምንድን ነው ግን ጋይስ የምትፈራው? ማርያም ለምንድን ነው ግን የምትፈራው? ድፈሪው በሏት። ጌታ ድፈሪው፣ ቤታዬ ድፈሪው በሏት። አስባችሁታል? አሁን እንዴት ልታናድዳቸው እንደምትችል፣ ምን ያህል ልታበሽቃቸው እንደምትችል አስባችሁታል? የምሬን እኮ ነው። ምን አዶናይ ከቤታ ጋር ቪዲዮ አልሰራም ምናምን ይላል። እንዴት ነው የሚለው ጋይስ? እሱ ሰው ሀበሻ ኢትዮጵያውያን በአጠቃላይ ይወድ የለ እንዴ? ያማቸዋል እንዴ? አዶናይ ከማንም ጋር ቢሆን ቪዲዮ መስራታለች እሺ ነው እንዴ አይልም። ስለዚህ ጠጋ ምን አባታችሁ ጠጋ ብላ የሚነሳ መቃ ካለ ታንሳ። ወረኛ ዱባይ ላይ ስንት ሰው ይሄደ ስንት ነገር ያነሳል። ይሄኔም መቤት እንዴ የምሬን እኮ ነው። ሰው ዱባይ ላይ ይሄደ እንኳን በዛ ሙቀት ያነሳ ይል እንዴ? እስከ መጨረሻው ኤሲ ከፍቶ ያማቸዋል እንዴ? ምን ነው እኛ እንናገርም ትተናል ጋይስ ትተናል። ሊያ እንደዚህ አታሽቃብጭ። ስራዬ ነው ማሽቃበጥ። የኔ ፍቅር እኔ የእናንተ አሽቃባጭ አይደለሁም። ባይዘው እናንተ ልጄ ምንድነው እንዳትመጪ ወደዚህ። እኔ እናንተ የምትሉኝን ነገር አይደለም የምታዘዘው፣ በራሴ ያለ የምታዘዝ ሰው ነኝ። አንቺ ልጅ ለምን ዞራትም እዚህ ጋር እኮ የገባችሁ ነው። እኔ የእናንተ አሽቃባጭ አይደለሁም። የኮሜንታተር ማሽቃባጭ አይደለሁም። የደጋፊ ማሽቃባጭ አይደለሁም። እኔ ራሴ አሽቃባጭ ሚኒሶታ ኪዱ ለምንድን ነው ሚኒሶታ የማትገባው? ለምን ሚኒሶታ የማትገባው? ሚኒሶታ ጋይስ ለምንድን ነው የማትገባው? ዲፖርት ተደርጋለች ከሚኒሶታ እንዴ? ተው እንደዛ አትበሉ። አበሻ ስለሚበዛና ምን ነው ብር አውጥታ ተሰርታ ቤታየው ተው ማትረቢሊያ ይሄን ሁሉ ብር አውጥታ የተሰራችሁ ሰው እንዲያይላት አይደል እንዴ? ለላይ ብቻ እንድታዩላት ነው እንዴ? ሰው ነው የሰራችሁ። ያማቸዋል እንዴ? ሂዳ ታይበት። ግን ንገሯት፣ ጌታ ንገሯት፣ ማርያምን ንገሯት። የሰርጀሪ ወዳጆች ማለት ነው ንገሯት። የምሬን ነው ንገሯት። ሰው እንድታገኝ ንገሯት። ካልሆነ ግን ካሪቢያን ትሄድና ትዝናና። ይሄን ነው የምለው። እኔ ትፈራለች። ማን ሰው ነው የምትፈራው? ካሜራ ላይ ብቻ ነው የምትደፍረው። እኔ ፍቅር ኦ ማይ ጎድነስ እንትናና እንትና አልተጣሉም። ለምን አይቦጋቁ? ምን አገባኝ? የሚያሳስበኝ መስልሻል? የእነሱ ጉዳይ ነው። ስንት የሚያሳስበኝ ነገር እያለ ኤንዌይስ፣ ለማንኛውም ከዚህ በላይ አልቆይም። አፍጥጣችሁ መጣችሁ ቁጭ ብላችሁ ወሬ የምታዳምጡት ልታቦኩ ነው። የሀገሬ ልጆች ሰሞኑን ቢዚ ነኝ። አይኑ ዩቲዩብ ላይ መጣ አይደለም እመጣለሁ። ጋይስ በጣም ነው የማመሰግነው። አይ ላቭ ዩ ሶ ማች